በየጊዜው ቃል ከመግባት የዘለለ ምንም መፍትሄ የሰጠን አካል የለም። የጤና ባለሙያዎች ከ8 ወራት በላይ የትርፍ ሰዓት ክፍያ ስላልተከፈለን ለሁለተኛ ጊዜ ስራ ለማቆም እየተገደድን ነው ሲሉ በማዕከላዊ ሲዳማ ዞን ሎካ አባያ ወረዳ ሀንጣጤ ሆስፒታል የሚሰሩ የጤና ባለሙያዎች በበዓላት በማታና በእረፍት ቀናት የሰሩበት ከ6 እስከ 9 ወራት የትርፍ ሰዓት ክፍያ ስላልተከፈላቸው ለሁለተኛ ጊዜ ስራ ለማቆም እየተገደዱ መሆኑን አስታወቁ። በቁጥር 102 የሚሆኑ የጤና ባለሙያዎች ተፈራርመው ለሲዳማ ክልል ርዕሰ መስተዳድር በአድራሻ በጻፉትና ለሆስፒታሉ ስራ አስኪያጅ ለሎካ አባያ ወረዳና ለማዕከላዊ ሲዳማ ዞን አስተዳዳሪ እንዲሁም ለሲዳማ ክልል ጤና ቢሮ በክልሉ ብልጽግና ፓርቲ በግልባጭ ባስታወቁት የቅሬታ ማመልከቻ ከ2013 ዓ.ም ጀምሮ እስከ 2013 ዓ.ም የያዝነው ወር ድረስ በተለያዩ ጊዜያት ያልተከፈለ በእያንዳንዱ ሰራተኛ ከ6 እስከ 9 ወር ድረስ የትርፍ ሰዓት ክፍያ እንዳልተከፈላቸውና በዚህም ለልዩ ልዩ ችግሮች መዳረጋቸውን ገልጸዋል። የጤና ባለሙያዎቹ ቅሬታቸውን በየደረጃው ለሚመለከታቸው አካላት ሲያቀርቡ ቢቆዩም በየጊዜው ቃል ከመግባት የዘለለ ምንም መፍትሄ የሰጠን አካል የለም ብለዋል። ባሳለፍነው ዓመት በተመሳሳይ መልኩ የትርፍ ሰዓት ክፍያ በወቅቱ ባለመከፈሉ ምክንያት ለ1 ወር ሙሉ ስራ ተዘግቶ ነበር የሚሉት ቅሬታ አቅራቢዎቹ አሁንም ያለው ሁኔታ ወደዚያ እያመራ ነው ብለዋል። በተለያዩ ጊዜያት ያልተከፈላቸውን የትርፍ ሰዓት ክፍያ በሰራተኞች ቁጥርና ባልተከፈላቸው ወር ተባዝቶ ከ2.4 ሚሊዮን ብር በላይ እንደሆነ የሚገልጹት ሰራተኞቹ የኑሮው ጫና ተጨምሮበት ቀርቶ በቀደሙት ጊዜያት እንኳን ያለ ክፍያ እየተመላለሱ መስራት አዳጋች በመሆኑ ለዘርፈ ብዙ ችግሮች መጋለጣቸውን ተናግረዋል። ቅሬታውን በመስማትና የሚመለከታቸውን አካላት በማነጋገርም የሎካ አባያ ወረዳ ዋና አስተዳዳሪ አቶ ዘሪሁን ጥላሁን የሀንጣጤ ሆስፒታል የሎካ አባያ ወረዳ ብቻ ሳይሆን ለአጎራባች አካባቢዎችም ጭምር አገልግሎት የሚሰጥ ሲሆን ከዚህ ቀደም የነበሩ አመራሮች በሆስፒታሉ አሰራር ውስጥ ጣልቃ በመግባት የሰራተኞች የትርፍ ሰዓት ክፍያ ብቻ ሳይሆን የጥቅማ ጥቅምና ሌሎችንም በጀቶች በማጉደል በአሁኑ ወቅት በሕግ ቁጥጥር ስር መሆናቸውን ተናግረው ለሆስፒታሉ ሰራተኞች ያልተከፈላቸው የትርፍ ሰዓት ክፍያ ከወረዳው አቅምና በላይ ነው ብለዋል። እንዲሁም የማዕከላዊ ሲዳማ ዞን አስተዳዳሪ አቶ መንግስቱ ማቴዎስ በበኩላቸው የሕክምና ባለሙያዎች እንዲሁም የህብረተሰቡ የሚያነሷቸው ቅሬታዎች ተገቢ በመሆናቸው በግልጽ የችግሩ መንስኤ የቀድሞ የወረዳው አመራርና የሆስፒታሉ ስራ አስኪያጅ ባደረጉት የሀብት ብክነትና ሌብነት በመሆኑ ጠቁመው እሳቸው ወደ ዞን አስተዳዳሪነት ከመጡ ወዲህ ሆስፒታሉም የቦርድ ሰብሳቢ በመሆናቸውና ነባሩን አመራር ከስልጣን እንዲወርድና በህግ እንዲጠየቅ በማድረግ ከነበረው 13 ወራት የትርፍ ሰዓት ክፍያ ውዝፍ የተወሰኑ ወራት እንዲከፍል መደረጉን ተነግረዋል። ችግሩ በሀንጣጤ ሆስፒታል ብቻ ሳይሆን በሌሎችም የጤና ጣቢያዎች ጭምር ያለ በመሆኑ በወረዳውና በዞኑ በጀት ለመሸፈን ከአቅም በላይ ስለሆነ ከክልሉ ብድር በመጠየቃቸውና በቀጣይ ሳምንት ጊዜ ውስጥ የቀሪ ወራቶችን ክፍያ በሙሉ ለመክፈል መዘጋጀታቸውንም ገልጸዋል።